السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على النبي الأمين وعلى آله وصحبه أجمعين. أما بعد، كفل أسرارات ከተማሪዎች ለሚመጡ ጥያቄዎች መልስ የምንሰጥበት ፕሮግራማችን ወደ ጥያቄዎችና መልሶቻቸው ከመግባቴ በፊት የተላኩ ጥያቄዎችን አሰባስበው ወደኔ የሚያደርሱ እህትና ወንድሞች ብዙ ወቀሳ እየቀረበባቸው እንደሆነና እየተቸገሩ እንደሆነ ገልጸዋል። ከጥያቄዎች ብዛት አንፃር የሁሉንም ጥያቄ ባንዴ ማስተናገድ አይቻልም። ተራውን ጠብቆ በኢዝኒላህ ተዓላ ጥያቄያችሁ መልስ ያገኝ። የኔን ጥያቄ አላስተላለፍክም፣ የኔን ጥያቄ አላስተላለፋችሁም በሚል ለእናንተ ብለው የሚለፉ የሚደክሙ ወንድም እህቶችን ማስቀየምና ትርፍ ቃል መናገር አያስፈልግም። በአንድ በኩል ሸሪዓ ምን ይላል ብለን ለማወቅ እየጣርን በሌላ በኩል ሸሪዓ የከለከለውን ትርፍ ቃል ለመናገር የሰው ቀልብ ልንሰብር አይገባም። ማስታወስ ችግር የለውም። ጥያቄ ልክ የነበረ አላስተላለፋችሁልኝም ወይ መልስ አላገኘሁም፣ በዚህ መልኩ ማስታወስ ችግር የለም። ጥያቄ አልተመለሰም ብሎ ግን ትርፍ ቃል መናገር አስፈላጊ አይደለም። አንዳንዴ ጥያቄው ግልጽ ላይሆን ይችላል፣ ሌላ ጊዜ ደግሞ በሌላ ሰው ተጠይቆ ተመልሶም ሊሆን ይችላል። አንዳንዴ ጥያቄ ከሚልኩ ሰዎች ብዛት አንፃር የተላለፈ መስሏቸው ረስተውትም ሊሆን ይችላል። ብዙ ዑድሮች አሉና ዑድር ልንሰጥ ልንተጋገዝ ይገባን። የዛሬ ጥያቄዎችን በምናይበት ጊዜ የመጀመሪያው ጥያቄ አላህ ሱብሓነሁ ወተዓላ የት ቦታ እንዳለ ማወቅ እንችላለን ወይ? መጽሐፍ ቅዱስ ላይ ሱረቱ ጧሃ ሳነብ ስልጣኑ በአርሽ ላይ ተደላደለ የሚል ነው። አንዳንድ ኡስታዞችን ስጠይቅ አላህ በሁሉም ቦታ ነው እንጂ እዚህ ቦታ ነው ብለን ቦታውን መለየት አንችልም አሉኝ። ትክክለኛው የቱ ነው? በጣም ግራ ስለተጋባሁኝ ነው በታብራሩልኝ ይላል። በመጀመሪያ ደረጃ ጥያቄው ላይ መጽሐፍ ቅዱስ ሳነብ የሚለው ሱረቱ ጣሃ ያለው መጽሐፍ ቅዱስ ላይ አይደለም። ምናልባት ቅዱስ ቁርአን ለማለት ተፈልጎ ከሆነ ያስኬዳል። የቁርአን ትርጉም ቅዱስ ቁርአን አይባልም። የቅዱስ ቁርአን መልእክት ወይም ትርጉም ነው ሊባል የሚችል በአማርኛም ይሁን በሌላ ከአረብኛ ውጪ ባሉ ቋንቋዎች የተተረጎመ ቁርአን ቅዱስ ቁርአን የሚል ስያሜ አይሰጠውም። ከረጅም ዓመታት በፊት ሀገራችን ላይ የታተመው የአማርኛ የቁርአን ትርጉም እንደ ስያሜ ቅዱስ ቁርአን ቢባልም ላኪን በሐቂቃው ቅዱስ ቁርአን ይህ በአማርኛ የተተረጎመው ወደ አማርኛ ሰዎች የተረጎሙት አይደለም። ቅዱስ ቁርአን አረብኛው ምንም የሰው ንግግር ያልታከለበት ቀጥታ ከአላህ ዘንድ የመጣው ብቻና ብቻ ነው ቅዱስ ቁርአን ሊባል የሚገባ። አማ ሰዎች በተረዱት መሰረት የተረጎሙት የቅዱስ ቁርአን መልእክት ተፍሲር ትርጉም ነው ሊባል የሚገባ። ይህ ተፍሲር ላይ የቁርአን ትርጉም ላይ ስለ አላህ ተባረከ ወተዓላ ሱረቱ ጣሃ ላይ ያለውን መልእክት ስልጣኑ በአርሽ ላይ ተደላደለ የሚለው ተፍሲር አዎን የቅዱስ ቁርአን ትርጉም ላይ በአማርኛ ሀገራችን ላይ የተተረጎመው ተፍሲር ላይ በዚህ መልኩ ነው የፈሰሩት። በዚህ አጋጣሚ አንባቢዎች ይሄን ሊያውቁ ይገባቸዋል። ብዙ ሰዎች ተፍሲር ያነባሉ ወላኪን ውስጡ ላይ ከአቂዳ አንፃር የአሽዓሪያ አቂዳ ነው ያለው። ይሄን የተረጎሙ መሻይኾች በሚችሉት ያክል ቁርአንን ለመኻደም ሞክረዋል። በሰሩት መልካም ስራ አላህ ኸይር ጀዛቸውን ይክፈላቸው። ወላኪን አቂዳ ላይ የአሽዓሪያን መንገድ ነው የተከተሉት። አርረሕማኑ ዐለል ዐርሽ ኢስተዋ የሚለውን ኢስተውላ በሚለው ተርጉመው ስልጣኑ አርሽ ላይ ተደላደለ ነው ያሉት። ወጃአ ረቡክ የሚለውን ትዕዛዙ መጣ ነው ያሉት። የአላህን ተባረከ ወተዓላ እጆችንም እጅ በሚል ሳይሆን ቁድራ ወይም ኒዕማ በሚል ነው አዛብተው የተረጎሙትና አቂዳ ላይ ኸለል አለበት። ከአጠቃላይ ካገላለጽ ካካሄድ አንፃርም እኔ እንዳየሁት ገርና ግልጽ የሆነውን ቁርአን ሰዎች በቀላሉ እንዲረዳ የሚያደርግ አካሄድ አይደለም የተካሄደበትና አንዳንዴ ሙስሊም ያልሆኑ ሰዎች ይሄን እንዲያነቡ በሚሰጥበት ጊዜም ከቁርአን ምንም እንዳይረዱ የሚያደርግበት ሁኔታም አለ። ቀጥታ የቋንቋ ትርጉም ብቻ ነው የሚመስል።
ትኩረት የተደረገበት ቋንቋዊ ፍቺና ትርጉሙ ላይ ነው። በመሆኑም የቁርአን መልእክት ይህ ነው ብሎ ሙሉ በሙሉ መናገርና ሌሎች ቁርአንን እንዲረዱ ሲፈልጉ ይህም መስጠቱን በተወሰነ መልኩ ሰዎች ቁርአንን እንዳይረዱ ሊያደርግ ይችላል የሚል ስጋትም ጭምር አለኝ። አንዳንድ ቃላቶችን ለማወቅ በአቂዳ በኩል ያለውን ችግር ከመጠንቀቅ ጋር የአህሉ ሱና ወልጀማዓ አቂዳ መሰረት ባደረገ መልኩ ትክክለኛውን የቁርአንን መልእክት ሊያስረዳ የሚችል የተፍሲር መጽሐፍ አላህ ፈቅዶ እስኪወጣ ድረስ የግድ ከሆነ አንዳንድ ቃላቶችን ለማወቅ በአቂዳ በኩል ያለውን ችግር ከመጠንቀቅ ጋር ቢጠቀሙት ችግር ላይኖረው ይችላል። አማ ጥያቄው ላይ ያለውን አላህ የት ነው የሚለውን ነጥብ በተመለከተ አላህ ጀለ ጀላሉሁ ወተቀደሰት አስማኡሁ ያለው ከዓርሽ በላይ ነው። ይህንንም አላህ ተባረከ ወተዓላ ግልጽ በሆነ መልኩ ምንም በማያሻማ መልኩ በሰባት የቁርአን አንቀጾች የነገረን ሲሆን በጥቅሉ አላህ ላይ መሆኑን የሚያሳዩ 2000 የሚደርሱ የቁርአን አንቀጾች አሉ። በብዙ መቶዎች የሚቆጠሩ የሐዲስ ደሊሎች አሉ። በድምሩ ኢብኑል ቀይም እንዳሉት ወደ 5000 የሚደርሱ ማስረጃዎች አሉ። አላህ ተባረከ ወተዓላ ላይ መሆኑን የሚያሳይ الرحمن على العرش استوى ብሎናል። አላህ ረህማን ከዓርሹ በላይ ሆነ ብሎናል። አላህ ያለው ከዓርሽ በላይ ነው። ዓርሽ ያለው ደግሞ ከሰማይ በላይ ነው። ዓርሽ ያለው የት እንደሆነ አላቅም ያለ ሰው ይከፍራል። አላህ ተባረከ ወተዓላ ቁርአን ላይ ግልጽ በሆነ ቋንቋ ከዓርሽ በላይ ነኝ ብሎ ሳለ አላህ የት እንዳለ አላቅም፣ ላይም የለም እታች ግራም የለም ቀኝ ፊትም የለም ኋላ ብሎ መናገርም ይህ ንግግር ኩፍር ነው፣ ከእስልምና የሚያወጣ በቁርአን እንድናስተባብል የሚያደርግ እምነትና ንግግር ነው። አላህ ሁሉም ቦታ ነው ያለው ብለን አይደለምና ነው። አላህ ራሱ ያለው ከዓርሽ በላይ ነው። እውቀቱ፣ ስልጣኑ፣ ጥበቃው ሁሉም ቦታ ላይ አለ ብለን እናምናለን። ቁርአን ላይ ወሁወ ማዕኩም የተባለውም በእውቀቱ ነው። አማ ራሱ ከዓርሽ በላይ ነው። ይሄ ሱሐቦች ታቢዒዎች የተስማሙበት ጉዳይ ነው። ሌላኛው ጥያቄ ፈጅር ሰግጄ እዛው መስገጃዬ ላይ ዚክር ያደረኩኝ ቁርአን እየቀራሁኝ ፀሐይ እስክትወጣ ጠብቄ ከዛም 2 ረካዓ ሰግድ ሶላቱ የተወሰነ ሰዓት አለው ወይ ብትነግሩኝ፣ መስገድ የማይቻልበት ወቅት ላይ እንዳልሰግድ የፈራሁኝ ሳልሰግድ የምተውበት ቀን ስላለ ነው የሚል ጥያቄ ነው። ፈጅር ሶላትን በጀማዓ ሰግዶ ፀሐይ እስክትወጣ ድረስ እዛው ቁጭ ብሎ አላህን ያስታወሰ ሰው ከዛም 2 ረካዓ ሶላት የሰገደ ሰው የሙሉ የሐጅና ዑምራን ምንዳ አላህ ይሰጠዋል የሚል ሐዲስ አለ። ይህ ሐዲስ ሶሒህ ነው ضعيف በዑለሞች መሃል ኺላፍ አለበት። በርካታ ዑለሞች ሶሒህ እንደሆነ ተናግረዋል። ሶሒህ ነው በሚሉ ዑለሞች ሄደን ይህ መስጂድ በጀማዓ የሰገዱ ወንዶችን ነው የሚመለከተው ወይስ ቤት ውስጥ ያሉ ለብቻቸውም ቢሆን ሰግደው ፀሐይ ስትወጣ ቁጭ ብለው ዚክር ያሉ ከዛም 2 ረካ ያሰገዱ ሴቶችንም ጭምር ያካትታል? የተወሰኑ ዑለሞች የአላህ ረሕመት ሰፊ ነው። ሴት ልጅ ለብቻዋም ቢሆን ቤቷ ውስጥ ተሰግዳ ፀሐይ እስክትወጣ ከዛ ቦታ ሳትነሳ ቁርአን እየቀራች ዚክር ያለች ቆይታ ፀሐይ ከወጣች በኋላ 2 ረካ ያሰገደች እንደሆነ ወንዶች መስጂድ ሰግደው በዒባዳ አሳልፈው ፀሐይ ስትወጣ ሲሰግዱ የሚያገኙትን ምንዳ ታገኛለች ያሉ ዑለሞች አሉ። ሌሎች ደግሞ ይህ ምንዳ የተነገረው በጀማዓ ለሰገደ ሰው ነው፣ መስጂድ ለሰገደ ሰው ነው፣ ፀሐይ እስክትወጣ ከቦታው ላልተንቀሳቀሰ ሰው ነውና ይህም መስፈርት ያላሟላ ሰው ምንዳውን አያገኝም ብላ። ሆኖም እዛ ቦታ ላይ ቁጭ ብሎ ዚክር ያሉ ቆይቶ ፀሐይ ስትወጣ ተነስቶ መስገዱ ራሱን የቻለ አጅርና ምንዳ አለው። ምን ጊዜ ነው ሶላቱ የሚሰገደው? ፀሐይ ከወጣች ከሩብ ሰዓት ወይም ከ20 ደቂቃ ጀምሮ ነው። ፀሐይ ስንት ሰዓት እንደምትወጣ ባለንበት ጊዜ ማወቅ መንገዱ ቀላል ነው። ካላንደሮች አሉ፣ ዘመናዊ ሰዓቶች አሉ። ፀሐይ ስንት ሰዓት እንደምትወጣ የሹሩቅ ወቅት መቼ እንደሚገባ ማወቅ እንችላለን። ፀሐይ ከወጣች በኋላ 15 ደቂቃ 20 ደቂቃ ቆይቶ መስገድ ይቻላል። ሌላኛው ጥያቄ ፈርድ ሶላት ላይ ነወይቱ ኡሰሊ ፈርድ ሶላታ እንላለን፣ የሱና ሶላቶች ላይ እንዴት ነው የምንነየተው የሚል ጥያቄ ነው። ፈርድም ይሁን ሱና ሶላት ላይ የጀማዓም ይሁን ለብቻ የሚሰገድ ሶላት ላይ ነወይቱ ኡሰሊ ሶላት የሚባል ነገር የለም። ሶላት ውስጥ ሲገቡ ለመጀመሪያ የሚባለው ንግግር አላሁ አክበር ነው። ከዛ በፊት የሚባል ነገር የለም። የሶላት መክፈቻዋ ተክቢር ነው።
ማጠናቀቂያዋ ተስሊም ነው ተብሏል። ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ እምሪኢን ማ ነዋ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የኒያ ቦታው ቀልብ እንደሆነ ሁሉም ዑለሞች ተስማምተዋል። በልብ የነየቱትን በመላስ መናገር መሽሩዕ ነው አይደለም፣ ሱና ነው አይደለም ነው በፉቃሃዎች መሃል የተወሰነ ኺላፍ ያለው። ሆኖም ራጂሑና በላጩ ንያ የመላስ ስራ አይደለም፣ የልብ ስራ ነው። የምንሰግደው ሶላት ምን እንደሆነ በልባችን ካወቀን አላሁ አክበር ብለን ወደ ሶላቱ መግባት እንችላለን። ጾምም ላይ ይሄን ነው የምንለው። አሹራ መጾም ፈልጌ ነበር፣ ምን እንደሚነየት አላቅም። አያመል ቢድ መጾም ፈልጌ ነበር፣ ምን ተብሎ እንደሚነየት አናቅም ብለው ኸይርን ስራ የሚያሳልፉ ሰዎች አሉ። የሚጾመው ጾም ምን እንደሆነ ካወቅነው ያም እንዳለ ማግኘትም በውስጣችን ነይተን ጾማለሁ ብለን ካሰበን በቂ ነው። ንያ ማለት ማሰብ መወሰን ማለት። ሶላትም ላይ ከዙህር በፊት 4 ረካ መስገድ የፈለገ ሰው የሚሰግደው ምን እንደሆነ ካወቀ 2 ረካ ይሄ ሱናው ሶላት ነው ብሎ በነይ በልቡ ከወሰነ በኋላ አላሁ አክበር ብሎ መስገድ። ዙህርም ዐስርም ላይ ነው የምንለው። ነወይቱ ኡሰሊ ፈርደ ዙህሪ አው ሱነተ ዙህሪ ብሎ መነየት ቢድዓ ነው፣ ዲን ላይ መለጠፍ ነው። አላህ ተባረከ ወተዓላ የልባችንን ያውቃል። ምን ሰግደው ለሱ እስከሆነ ድረስ ሸርጡን አሟልተን ወደ ቂብላ ዞረን አላሁ አክበር ማለት ነው። ወላኪን ያንዳንዱን ሶላት ስንሰግድ ይህ ሶላት ዙህር ነው ይህ ዐስር ነው የሚለውን በልባችን ማወቅ አለብን። ልክ ተክቢረተል ኢሕራም ልናደርግ ስንልም ይሄን ማስታወስ ልብ ማለት አለብን። ንያ በመላስ አይባልም ማለት በእያንዳንዱ ሶላት ላይ ምን እንደምንሰግድ በልባችን ማሰብና ማስታወስ የለብንም ማለት አይደለም። ሌላኛው ጥያቄ ሶላት ስሰግድ ስጁድ ላይ ያለሁኝ አረብኛ ስለማልችል በአማርኛ ዱዓ ማድረግ እችላለሁ ወይ የሚል ጥያቄ ነው። ይሄን ነጥብ በተመለከተ ዑለሞች 3 አይነት አስተያየት አላቸው። የተከለከሉ አሉ፣ የተጠላ ነው ያሉ አሉ፣ ለማይችል ሰው የፈቀዱ አሉ። በላጭና የተሻለውም የመጨረሻው የማይችል ሰው በራሱ ቋንቋ ሶላት ላይ ዱዓ ማድረግ ይችላል። አረብኛን ተምሮ ቁርአን ሐዲስ ላይ የተነገሩ ዱዓዎችን በዛው መሰረት ለማድረግ ጥረት ማድረጉ በላጭና ተገቢ ነው። ይሄን ማድረግ ያልቻለና የተቸገረ ሰው በራሱ ቋንቋ ሶላት ላይ ዱዓ ማድረግ ይችላል። አላህ ተባረከ ወተዓላ ሁሉንም ቋንቋ ያውቃል። በዚህ ቋንቋ ብቻ አምልኩኝ ተገዙኝ አላለም። እነማ ፋቲሐን አተሕያቱን መሰረታዊ የሚባሉ የሶላት ቃላቶችን በዛው ባለው መሰረት እንላለን። በተረፈ ለራሳችን ለግላችን ዱዓ ማድረግ ብንፈልግ በራሳችን ቋንቋ ብናደርግ ችግር የለው። ከኺላፉ ለመውጣትና የተመረጡ የቁርአን የሐዲስ ዱዓዎችን ለማድረግ በአረብኛ መሆኑ የተሻለ ነውና የአረብኛ ዱዓዎችን ለመሐፈዝ ትርጉማቸውን ለማወቅ ጥረት ከማድረግ ጋር ማለት ነው። ሌላኛው ጥያቄ ያሳደገችኝ አክስቴ ናት። ልጆቿ ሁሉም ወንዶች ናቸው። ሴት ልጅ ስለሌላት እኔን ወስዳ አሳድጋለች። የምኖረውም ከሷ ጋር ነው። ኒቃብ መልበስ እፈልጋለሁኝ። ልጆቹ ስላሉ ኒቃብ መልበስ አልተመቸኝም። ምን ማድረግ ነው ያለብኝ የሚል ጥያቄ ነው። ኒቃብ ከተደነገገበት ዓላማ አንዱ ከወንድ መሸፈን። ወንዶች ስላሉ ኒቃብ አይመቸኝም አይደለም መባር ያለበት። አስለን ኒቃቡ የተፈለገውም የሚደረገውም ወንዶች ስላሉ ነው መሆን ያለበት። ቤት ውስጥ ወንዶች ከሌሉ መሸፈን ግዴታ አይሆንብሽም። ወንዶች ካሉ ግን መሸፈን ግዴታ ይሆናል። አብሮ ማደጉን ያክስት ልጅ መሆናቸውን በተመለከተ ይህ ሒጃቡን ማድረግ አለማድረጉ ላይ የሚያመጣው ለውጥ የለም። ምናልባት ጡት የጠባች ባለችበት ጊዜ ተወስዳ ያክስቷን ጡት ጠብታ ከሆነ ያክስቷ ልጆች ለሷ የጡት ወንድሞች ይሆናሉና ከነሱ መሸፈን ግዴታ ይሆንብሻል አንላትም። አማ ሸርጡን ባሟላ መልኩ ያክስቷን ጡት ካልጠባች ያክስቷ ልጆች ለሷ አጅነቢ ናቸው። እነሱን መጨበጥ አትችልም። ከነሱ ጋር ተገላልጣ መታያትና መቀመጥ አትችልም። ከነሱ ከአንዳቸው ጋር ተነጥላ አንድ ክፍል መቀመጥ አትችልም። ሒጃብ ዋጅብና ግዴታ ነው። እንደዚህ አይነት ምክንያቶችን በማንሳት ይሄን ግዴታ ከመወጣት ወደ ኋላ ማለት አይጠበቅባትም ሙስሊም ሴት። ወማ ካነ ሊሙእሚኒን ወላ ሙእሚነትን ኢዛ ቀደ አላሁ ወረሱሉሁ አምረን አን የኩነ ለሁሙል ኺየራ ተብሏል። አላህና መልእክተኛው አንድን ነገር ከወሰኑ ከፈረዱና ካዘዙ
በአላህ የሚያምን ወንድና በአላህ የምታምን ሴት አማራጭ ሊፈልጉ አይገባቸውም። ከመሆኑም ኒቃብ ልታደርጊ ሙሉ ሒጃብን ልትለብሺ ይገባል። ኒቃብ ማድረግና ሒጃብ ማድረግ አጅነቢ ወንድን አለመሳም አለመጨበጥ ማለት ደግሞ ዝምድናን መቁረጥ ማለት አይደለም። ያጎት ያክስት ልጆች ዘመዶች ናቸው። የዝምድናው ደረጃ መራራቅና መለያየቱ እንዳለ ሆኖ ማለት እነሱን አደብ ከመጠበቅ ጋር ማናገር መጠየቅ ምንም ችግር የለው። እነማ የሚከለከለው ከነሱ ከአንዳቸው ጋር ተነጥሎ አንድ ክፍል መቀመጥ ጫወታና ቀልድ ማብዛቱ ነው የሚጠላው እንጂ ሒጃብ ያደረገች ሴት ያጎቷን ወንድ ልጅ ፊትና ላይ እስካልወደቁ ድረስ ቢያናግራት ብታናግረው ችግር የለው። ሌላኛው ጥያቄ ሀገር ያለሁኝ ኒቃብ አልለብስም ነበረ። ሳውዲ ከመጣሁ በኋላ ለበስኩኝ። እናቴ ኒቃብ መልበሴን ስትሰማ ኒቃብ ለብሳ ከመጣች አፍ አልልም አለችኝ። ምን ማድረግ ነው ያለብኝ የሚል ጥያቄ። ይህም ከላይ እንደተጠቀሰው ነው። ኒቃብ ዋጅብና ግዴታ ነው። አላህ ግዴታ ያደረገውን ነገር ማንም ሊሽር አይገባም። ወላጆችም ሴት ልጆቻቸው ኒቃብ ስለለበሱ ሒጃብ ስላደረጉ ሊደሰቱ ይገባቸዋል እንጂ ሊቆጡ በሒጃባቸው ምክንያት ሊያገሏቸው አይገባም። ይህ ከአላህ ጋር ተባረከ ወተዓላ መጣላትን ከረሱሉ ጋር አለይሂ ሰላቱ ወሰላም መጣላት አላህና መልእክተኛው ያዘዟትን ነገር በማድረጓ ወላጆች ልጆቻቸውን ሊጠምዱ ታላላቆች ታናናሾቻቸውን አዳ ሊያደርጉ በጭራሽ አይገባቸውም። ይልቁንስ ሊያበረታቷቸው ይገባል። ተገላልጠው የሚሄዱ ሴት ልጆቻቸውን ምንም የማይሉ ቁርአን ሐዲስ ያዘዘውን ሱሐቦች ያደርጉት የነበረውን ያደረጉ ልጆቻቸውን መጫናቸው ተገቢ አይደለም። ወላጆች አላህ ዋጅብ ያደረገውን ነገር የከለከሉ እንደሆነ የማይገባቸውን ነገር ስላዘዙ እነሱን መታዘዝ ግዴታ አይሆንም። እናትን ለማሳመን ለማስረዳት መሞከር ነው። ቁርአን ላይ ሐዲስ ላይ ታዝዣለሁ የነብዩ ልጆችም ይሁን ባለቤቶቻቸው የለብሱት የነበረውን ልብስን የለበስኩት ሒጃብ ማድረጌ ካንቺ ሐቅ ጋር ምንም ያገናኘው ነገር የለም። ለወላጆች የበጎ እንደሆነ እስላም እንዳዘዘኝ ሁሉ እንድለብስ መዞኛልና አንቺን ወንጀለኛ የሚያደርግን ነገር አትናገሪ፣ የኸይር እንቅፋት አትሁኒ ብሎ እናትን መምከር ማስመከር ነው። አፋላልኩም ማለታቸው ሊያስጨንቀን የሚገባው ሐቃቸውን ከነካን በዲኑ ያልተፈቀደን ነገር ካደረገን ያለ አግባብ የተቆጡ እንደሆነ የነሱ ቁጣ ልጆች ላይ በምንም መልኩ ሊደርስ አይችልም። ወኢን ጃሃዳከ ዐላ አን ቱሽሪከ ቢ ማ ለይሰ ለከ ቢሂ ዒልሙን ፈላ ቱጢዕሁማ ብሏል አላህ ተባረከ ወተዓላ። በእኔ እንድታሻርክ የታገሉህ እንደሆነ አትታዘዛቸው ብሏል። ሶላት አትስገዱ ብለው ቢከለክሉ፣ ሒጃብ አታድርጉ ብለው ቢከለክሉ፣ አጅነቢን ጨብጡ ብለው ቢያዙ ወላጆችን በእንዲህ አይነት ነገር ላይ መታዘዝ አይቻልም። በሒጃቡ ጉዳይ አለመግባባት ደግሞ ሌላ ሐቃቸውን እንዲቀር ሊያደርጉ አይገባም። ሒጃቡን አውልቂ ማለቱ ላይ አልስማማም፣ ሌላ ግን የምታዥኝን ሁሉ ለማድረግ ዝግጁ ነኝ፣ በምችለው ሁሉ ሐቅሽን ጠብቃለሁ እኻድማለሁ ብሎ ለማስደሰት መሞከር ይጠበቅብሻል። ሌላኛው ጥያቄ ሐጅ አድርጌ ነበረ። መጨረሻ አካባቢ ላይ ታመምኩኝ። 10 ቀን ጾም ነበረብኝ። 3ቱን ቀን ሐጅ ላይ በህመም ምክንያት አልጾምኩም። ሐጅ ባለቀ በ3ኛ ቀኔም ተይዤ ሀገር ገባሁኝ። እዚህም ከመጣሁ በኋላ አልጾምኩም። ጨጓራ ያመኛል፣ መጾም አልችልም። ምን ማድረግ ነው ያለብኝ? ሐጁስ ተቀባይነት አለው ወይ የሚል ጥያቄ ነው። የሚጾመው እርድ ያልቻለ ሰው፣ ማረድ የቻለ ሰው ማረድ ግዴታ ይሆንበታል አቅሙ ካለው። የማረድ አቅም ከሌለው ወደ ጾም ይሸጋገራል። የማረድም የመጾምም አቅም የሌለው ሰው አላህ ተባረከ ወተዓላ ከአቅም በላይ አያዝምና ሳገኝ አርዳለሁኝ ወይም ስችል ጾማለሁ ብሎ ነይቶ ኃላፊነቱ እንዳለበት አምኖ መቆየት ይችላል። አሁንም የጥያቄው ምላሽ አቅም ካለ ማረድ ነው። ጭራሽ አቅም ከሌለ በተሻለኝ ጊዜ ጾማለሁ ብሎ ግዴታው ላያችን ላይ እንዳለ ማመን። ሌላኛው ጥያቄ በጁሙዓ ቀን ነብዩ አለይሂ ሰላቱ ወሰላም ሰላምታን አብዙ ብለዋል የሚባለው ሐዲስ ትክክል ነው ወይ? ጁሙዓ ሙባረክ ማለትስ ይቻላል ወይ የሚል ጥያቄ ነው። ነብያችን አለይሂ ሰላቱ ወሰላም አውስ ኢብኑ አውስና እንደዚሁ አነስ ረዲየላሁ ዐንሁማ ባስተላለፉት ሐዲስ
ጁሙዓ ቀን ላይ እኔ ላይ ሶላዋት ማውረድን አብዙ። አንደኛው ዘገባ ሐሙስ ማታም ጭምር ጁሙዓ ቀን የምታወርዱት ሶላዋት ወደ እኔ ይቀርባል በማለት ተናግረው አለይሂ ሰላቱ ወሰላም። ሐዲሱ ላይ በተወሰነ መልኩ ከላም ቢኖርም ራጂሑ ሐዲሱ ሶሒህ ነው። ጁሙዓ ቀን ላይ እንደዚሁ ሌሊቱም ላይ ሶላት ዐለ ነቢ ማብዛት ተመራጭ ነው። ሰላምታ አብዙ ሳይሆን ሶላዋት ማውረድ አብዙ ነው የተባለው። ሰላምታ አብዙ ተብሏል ብለው ሰዎች ሰላም አለይኩም ማለትን ማብዛት አለብን የሚሉ ሰዎች አሉ። ሐዲስን እንደመሰለን ልንረዳ አይገባም። ትርጉሙን ለማወቅ ጥረት ልናደርግ ይገባናል። ተለመደው በሰዎች መሃል ያለውን ሰላምታ ማብዛት በጁሙዓ ቀን ለየት ባለ መልኩ አድርጉት ተብለን አልታዘዝንም። ምንጊዜም እስላማዊ ሰላምታ ማብዛት ሱናና ተመራጭ ውዴታን የሚያመጣ ጀነት የሚያስገባ ስራ ነው። ላኪን ጁሙዓ ቀን ላይ ለየት ባለ መልኩ ሰላምታን አብዙ ሰላም አለይኩም ብሎ አልተባለም። እነማ በዚህ የተፈለገው ነቢዩ ላይ ሶላትና ሰላም ማውረድ ነው የተፈለገው። አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ወባሪክ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ባረክተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ በሉ ነው የተባለው። ወይም ባጭሩ አላሁመ ሰሊ ወሰለም ወባሪክ ዐላ ሙሐመድ ወዐላ አሊ ሙሐመድ ማለትም እንችላለን። ይሄም ከሐሙስ ማታ ጀምሮ ጁሙዓ ቀኑን ሙሉ ልናደርገው የምንችል ዒባዳ ነው። አንድ የነቢ ላይ ሶላት ዐለ ነቢ ያወረደ ሰው አላህ ተባረከ ወተዓላ 10 ጊዜ እሱ ላይ ሶላዋት ያወርዳል ተብሏል። አላህ ሰዎች ላይ ሶላዋት ያወርዳል ማለት ያዝንላቸዋል፣ የተከበሩ መላእክቶች ዘንድ በመልካም ስማቸውን ያነሳል ማለት ነው። እኛ ነብዩ ላይ ሶላት እናወርዳለን ማለት ደግሞ ለነብዩ አላህ መልካምን ነገር እንዲሰጣቸው ክብር እንዲጨምርላቸው ዱዓ እናደርጋለን ማለት ነው። ለነብዩ ዱዓ እናደርጋለን እንጂ ነብዩ መሐመድን ራሳቸውን አንለምናቸው። አማ ጁሙዓ ቀን ጁሙዓ ሙባረክ ማለት ይቻላል ወይ የሚለውን በተመለከተ በቋሚነት ጠብቆ ሆን ብሎ ሁሌ ጁሙዓ ሰው ጋር ስልክ እየደወሉ ወይም መሴጅ የላኩ ጁሙዓ ሙባረክ ማለቱ አይቻልም፣ ይከለከላል፣ ቢድዓ ይሆናል። ላኪን አንዳንዴ አልፎ አልፎ ከሆነ ምንም ችግር የለውም። ከሰው ጋር ተገናኝተን ሰላምታ ስንለዋወጥ አላህ ይጠብቅህ መልካም ቀን ይሆንልህ እንደምንለው በሆነ አጋጣሚ ጁሙዓ ላይ ያገኘነውን ሰው ጁሙዓ የተባረከ ይሁን ብንለው ችግር የለውም። ዱዓ ነው፣ ዱዓ አይከለከልም። ወላኪን ለየት ባለ መልኩ ለአንድ ቀን አንድ ራሱን የቻለ ዱዓ ዝክር መወሰንና የህላየም መጽናት የእለቱ አንድ ራሱን የቻለ የዒባዳ አካል ማድረግ ይሄ ዲን ላይ አዲስ ነገር መደንገግ ነው። ነብዩም ይሁን ሱሐቦች ጁሙዓ ቀን በተገናኙ ቁጥር ጁሙዓ ሙባረክ አይሉም ነበር። በዚህ መልኩ በቋሚነት ሁሌ ጁሙዓ ሙባረክ ማለት ሱና ቢሆን እነሱ ያደርጉት ነበር። በመሆኑም ጁሙዓ ቀን ነው ተብሎ ጁሙዓ ሙባረክ ያሉ መሴጅ መላላክ ደውሎ ሰዎችን ጁሙዓ ሙባረክ ማለቱ ቢድዓ ይሆናል። አልፎ አልፎ አንዳንዴ ከሆነ ዱዓ ነውና ችግር የለውም እንላለን። ሌላኛው ጥያቄ ክርስቲያን ነበርኩኝ፣ ሸሃዳ ማንም ሰው ሳያስይዘኝ በራሴ የቁርአንን ትርጉም አንብቤ እስልምናን ተቀበልኩኝ። አሁን 3 ዓመት ሆኖኛል። ከአላህ በስተቀር አምላክ እንደሌለ ነብይ መሐመድ የአላህ መልእክተኛ መሆናቸውን አምኜ ተቀብያለሁ። በራሴ ሙስሊም መሆኔን አምኛለሁ። የግድ ሸሃዳ መቀበል አለብኝ ወይ የሚል ጥያቄ ነው። አላህ ተባረከ ወተዓላ ጽናቱን ይስጥህ ወይም ይስጥሽ። ሙስሊም ለመሆን በሌላ ሰው እጅ ሸሃዳን መቀበል የግድ አይደለም። እስላም ማለት ምን ማለት እንደሆነ ጠንቅቀው ካወቁ የሸሃዳ የምስክርነትን ቃልም በልብ ከማመን ጋር በራስ አንደበት ከገለጹ ከአላህ ውጪ ባሉ አማልክት ሙሉ በሙሉ ከካዱ እስልምና ውስጥ ተገብቷል። ሸሃዳ አልያዝኩም ሸሃዳ አስይዙኝ፣ ሌላ ሰው ሸሃዳ ሳያሲዝ መስለም አይችልም ተብያለሁ ያሉ የሚጨነቁ ሰዎች አሉ። ስህተት ነው። እነማ ምን ተብሎ ወደ እስላም ውስጥ እንደሚገባ የማያቅ ሰው ከሆነ ነው ሸሃዳ የሚያስይዝ ሰው ያስፈልገዋል የምንለው እንጂ እዚህ ጥያቄው ላይ እንደተጠቀሰው ቀድሞ ስለ እስላም ካጠኑ የእስልምናን ምንነት ካወቁ ምን ተብሎ እንደሚሰለምም ከተረዱ የሌላን ሰው እርዳታ ሳይፈልጉ መስለም ይቻላል። ከዛ በኋላ የተቀሩ እስላማዊ ህግጋትን መጠየቅና የዲን እውቀትን መማር ነው ግዴታ የሚሆን። ከዚህ ሁሉ አልፎ ሴት ሸሃዳ ማስያዝ አትችልም፣ ዓሊም የሆነ ሰው እንጂ ሸሃዳ ማስያዝ አይችልም የሚሉት ነገርም አለ። ሴት ልጅ ሸሃዳ ማስያዝ ትችላለች። ህፃን እንኳን ለምን አይሆንም? የእስልምና ምንነት ካወቀ ማስረዳት ከቻለ ሸሃዳ ማስያዝ ይችላል። ነዓም እውቀት ያለው ሰው ጋር ቢሆን የተሻለ ነው።
ይበልጥ ለአዲሱ ሰለምቴ ያስረዳው ያብራራለት ዘንድ ማለት ነው። ደጋግመን ስልክ ደወለን የሚያነሳልን አጣን፣ 2-3 ቀን ሆኗታል፣ መስለም ትፈልጋለች፣ መስለም ይፈልጋል ይላል። እኛ የምናውቀውን የምንለውን ሸሃደተይንን አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ በል በራሱ ቋንቋ ማስባል። እዚህ ጋር ልብ መባል ያለበት በአረብኛ ብቻ መባሉ በቂ አይደለም። አረብኛ ለማያውቅ ሰው አዲስ ሰው ሲሰለም የግድ በራሱ ቋንቋ ሸሃዳ ማለት ምን እንደሆነ ልናስረዳው፣ የሸሃደተይንን ትርጉም ልንነግረው፣ በራሱ ቋንቋ አስቀድመን ልናስብለው ይገባል። በራሱ ቋንቋ ካለው በኋላ በአረብኛ ቢደግም መልካም ነው እንላለን። በአረብኛ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ የሚለው ቃል መልእክቱ ምን እንደሆነ ሳያውቀው አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ቢል እስላም ውስጥ አልገባም። ማዕናውን ሲረዳ ነው ሙስሊም ሆነ እስልምናን ተቀበለ የምንለው። ሌላኛው ጥያቄ ለሰው 200 ብር አበድሬ ነበረ። ብሩን ስመልስልሽ ስንዴ ጨምሬ እሰጥሻለሁ ብሎኝ ነበር። በአመቱ ሲመልስልኝ 3 ቁና ስንዴ ጨምሮ ሰጠኝ። ጨምሮ የሰጠኝ ስንዴ ሐራም ይሆንብኛል ወይ የሚል ጥያቄ ነው። ነዓም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ተብሏል። ማንኛውም አበዳሪው እንዲጠቀም የሚያደርግ ብድር ሪባ ነው ተብሏል። ገና ብድሩን ሲወስዱ ከእንዲህ አይነት ነገር ጋር እያይዤ ጨምሬ መልስልሃለሁ ወይም ትመልስልኛለህ ብሎ ማበደር ይከለከላል፣ አይቻልም። ለአላህ ብሎ ሙሉ በሙሉ ማበደር ነው። ካልሆነ ደግሞ መሸጥ ነው። ብር እሰጥሃለሁ ስንዴ ትሰጠኛለህ፣ ብሩን አትመልስም ስንዴ ነው የምትመልሰው፣ በዚህ መልኩ ይቻላል። አማ በአንድ በኩል ማበደር በሌላ በኩል ከሱ የሆነ ነገር መውሰድ ሪባ ውስጥ ይገባል። አበዳሪው እንደ ሸርጥ ሳያስቀምጥበት በራሱ ጊዜ ኋላ ላይ ሲመልስ ተበዳሪው የሆነ ነገር ጨምሮ ቢመልስ ይሄ ችግር የለም። ነቢያችን አለይሂ ሰላቱ ወሰላም ብድርን ሲመልሱ ጨምሮ መመለስ እንደሚቻል መልካም እንደሆነ ነብይ ተናግረዋል። ወላኪን መጀመሪያ ሲበደር እንደ ሸርጥ ተስማምተውበት ሊሆን አይገባም። 1000 ብር አበድረኝ በኋላ 1500 አድርጌ መለስልሃለሁ አይቻልም። 1000 ብር አበድረኝ በኋላ ከአንድ ቁና ወይም ከአንድ ኩንታል ጤፍ ጋር መለስልሃለሁ አይቻልም። በራሱ ጊዜ ግን የተበደረው ሰው ውለታን ለመመለስ ብሎ 1000 2 አድርጎ ቢመልስ መጀመሪያ እስካልተስማሙ ድረስ መስፈርት እስካላደረገበት ድረስ አበዳሪው ቢቀበል ምንም ችግር የለው። የተጨመረው ብርም ይሁን ሌላ ነገር ማለት ነው። አማ እንደ ሸርጥ ከተቀመጠ ተጨማሪው ብርም ይሁን ሌላ እህልም ይሁን ይከለከላል። ወሃከዛ 50,000 ብር አበድረኝ ከ2 ዓመት በኋላ የሚመለስ እስከዛ አንተ ቤት ላይ ልኖርበት ወይም መኪናን ልጠቀም ይሄም አይባል ይከለከላል። ሌላኛው ጥያቄ አንድ ሰው ብር አበድሮኝ ነበረ ከሰጠኝ 5 ዓመት አለፈው። ደውዬ ውሰድ ስለው እሺ ይላል ግን አይመጣም። እኔ ቤቱን አላውቀውም ስልኩን ብቻ ነው የማውቀው። ካልወሰደው ሰደቃ ብሰጥለት ይቻላል ወይ የሚል ጥያቄ ነው። ሰደቃ የሚሰጠው ባለቤቱ ጭራሽ ማይታወቅ ከሆነ 1 ዓመት ሙሉ ጠብቀን የት እንዳለ ማወቅ ካልቻለን ካላገኘነው ለሱ ተነይቶ ሰደቃ ይሰጣል። አማ ካለና መጥቼ ወስዳለሁ ያለ ከዘገየ ያለሱ ፈቃድ ሰደቃ አይሰጥለትም። ገንዘቡን መያዙ ማስቀመጡ ከከበደ እሱ ግልጹን መንገር ነው። ከዚህ በላይ እኔ አልጠብቅም፣ ወይም ሰው ልከህ ተቀበል ወይም ምን ማድረግ እንዳለብኝ ንገረኝ፣ አሊያ ደግሞ ሰደቃ ልስጥልህ አላህ ዘንድ ታገኛለህ ብሎ ማስፈቀድና መፍትሄ መፈለግ እንጂ ስልኩ ያለን በህይወት መኖሩን ያወቀን ዝም ብለን ሰደቃ መስጠት አንችልም። የሰው ሐቅ ነው። የሰው ሐቅ ላይ ያለሱ ፈቃድ ተሰሩፍ ማድረግ አይቻልም። ሌላኛው ጥያቄ የሰፈራችንን መስጂድ አፍርሼ 60 ቆርቆሮ ለመስራት ለአላህ ተስሌ ነበረ። አሁን ስለቴን ለሞላ ነበረ። መስጂዱ የሽርክ አይነት ይሰራበታል። ይህን የተሳልኩትን ብር ለሌላ መስጂድ ብሰጠው እንዴት ይታያል? ወይስ የግድ ለተሳልኩት መስጂድ መሆን አለበት የሚል ጥያቄ ነው። መስጂዱ በአዲስ መልኩም ተሰርቶ ውስጡ ላይ ፍዕለን ሽርክ ሊሰራበት ተብሎ መስጂድ መስራት አይቻልም። ፍዕለን ሽርኩ ምን አይነት ሽርክ ነው መታወቅ አለበት። አንዳንዴ ባለማወቅ ብድዓዎችን ሽርክ የሚሉበት ሁኔታም ስላለ ማለት ነው። ፍዕለን በተጨባጭ ከእስልምና የሚያወጣ ሽርክ ከሆነ ከመስጂድ ዓላማ ጋር የሚጻረር ተግባር የሚሰራበት ከሆነ እነዚህ ሰዎችንም ማስወገድና መስጂዱ ዲንን በሚያውቁ አላህን በሚፈሩ ሰዎች እንዲመራ ማድረግ የማይቻል ከሆነ እንዲህ አይነት ቦታ ላይ መስጂድ መስራት አይቻልም። ነዝሩን በተመለከተ ተመሳሳይ መስጂድን በመስራት ነዝሩን መሙላት ይቻላል። በመሆኑም
በተሳሉት መሰረት ሌላ ቦታ ላይ መስራት ነው የሚጠበቀው። አላሁ ተዓላ አለ። ሌላኛው ጥያቄ የዲን ትምህርት የምንማርበት ግሩፕ ነበረ። እየተማረን ሳለ ኡስታዙ አንድ ኸይር ስራ ልንሰራ አስበናልና የወር ደመወዛችሁን አበርክቱልን አለ። የፈለገ ከዛ በላይ ይሰጣል፣ ያልቻለ ግን የተቀመጠው ህግ የወር ደመወዝ መስጠት ግዴታ ነው አለን። የወር ደመወዜን ለመስጠት ተስማምቼ ቃል የገባሁትን ሳልሰጥ ከግሩፕ ሊፍት አልኩኝ። የሚወጣው ብር ምን እንደሚሰራበት የት እንደሚደረግ የምናውቀው ነገር የለም። የነየትኩትን መስጠት ግዴታ ይሆንብኛል ወይ የሚል ጥያቄ ነው። የአላህ ባሮችን አላህ ግዴታ ያላደረገባቸውን ነገር የወር ደመወዛችሁን መስጠት ግዴታ ነው ብሎ ማንም ሊያስገድዳቸው አይገባም። የሚሰራው ኸይር ስራ ከሆነ ሰዎችን መገፋፋት ሐስ ማድረግ ይቻላል። ያቅማችሁን ስጡ ማለት ይቻላል። አማ በግዴታነት የወር ደመወዛችሁን ስጡ ይሄ ግዴታ ነው ብሎ ማለት አይቻልም። ይህ እንዳለ ሆኖ የሆነ ነገር ሰጣለሁ ብሎ መነየት ብቻ መስጠቱ ግዴታ አይሆንም። ግዴታ የሚሆነው ቃላችንን ማጠፍ የማንችለው አውጥተን ከሰጠን በኋላ ብቻ ነው። ለእንዲህ አይነት ነገር 1000 ብር ሰጣለሁ ብለን በውስጣችን በነየት ነዝር እስካልሆነ ድረስ የተናገርነው በነዝር በስለት መልኩ እስካልሆነ ድረስ ማድረጉ ግዴታ አይሆንም። የሚጸድቀውና ግዴታ የሚሆንብን ከሰጠን በኋላ መልሰን መውሰድ አንችልም። ሳንሰጥ በፊት እንደ ግዴታነት ዋጅብ የለም፣ መተው ይቻላል። በላጩ ግን አንድ ነገር ለአላህ ብለው ከነየቱ በዛው መቀጠሉ ነው። ሆኖም የነየቱትን መስጠቱ ዋጅብ አይደለም እንላለን። ሰዎችን አላህ ግዴታ ያላረገባቸውን ነገር እንዲህ አድርጉ ግዴታ ነው ብሎ የሚያዙ ሰዎችም ከሸሪዓ የሚጋጭ ነገር ከማድረግ እንዲታቀቡ አደራ እንላለን። ሌላኛው ጥያቄ ጎረቤቶቻችን ሙዚቃ እየከፈቱ ድምፁ እኛ ቤት እስኪሰማ ድረስ ድምፁ ይረብሸናል፣ ድምፁን ቀንሱ፣ ይህ ነገር ለእናንተም ሙዚቃ ማድመጡ ሐራም ነው ስንላቸው በዚህ ተጣልተን ተኮራረፍን። ሳንታረቅም እኛ ቤቱን ለቀን ወጣን። አሁንም እንደተኮራረፈን ነው። የተኮራረፈ ሰው ስራው አላህ ዘንድ አይወጣም የሚባለውን ሐዲስ ሰምቼ ነው ምን ማድረግ ነው ያለብኝ የሚል ጥያቄ ነው። የተጣላችሁት ዘፈኑ እናንተ ጋር ድረስ መጥቶ ረብሿችሁ ቀንሱ አጥፉ ስትሏቸው እምቢ ስላሉ ከሆነ መኮራረፉ አይቻልም። ከ3 ቀን በላይ የተጣላችኋቸውና ያኮረፋችኋቸው ሐራም የሆነውን ዘፈን ስለሚሰሙ ተመክረው ምክርን ስለማይቀበሉ ከሆነ ጠቀሜታ ካለው ማኮረፉ ችግር የለም። 3 ቀንም ከዛም በላይ ቢሆን ማለት ነው። የሚያስወቅሰውና ስራው ወደ ሰማይ ወጣም አላህ ዘንድ ተቀባይነት አያገኝም የሚባለው ለነፍስና ለግል ለዱንያዊ ጥቅም ተብሎ ከተኮራረፉ ነው። የዲን ጥፋት ኖሮበት ተመክሮ አልመከረም ብሎ ያኮረፉ እንደሆነ አኩራፊው የሚጎዳው ነገር የለም፣ የተኮረፈው አካል ነው የሚጎዳው። ሶላት ለምን አሰግዱም ተብሎ በተደጋጋሚ ተመከረ እንዲህ አለ፣ ማራቅ ማኩረፍ ይቻላል ማኩረፉ የሚጠቅመው ከሆነ። ዘፈን አትስማ ፊልም አትይ ተብሎ ተመከረች እምቢ ካለ ማኩረፍ ይቻላል ማኩረፉ የሚጠቅመውና ማያባበስበት ከሆነ። እዚህ ጋር ንያው ነው የሚታየው። የተኮራረፋችሁት ስለረበሿችሁ ከሆነ አይቻልም። ተመልሶ ከነሱ ጋር ሰላም ማውረድ፣ ከነሱ ጋር ሰላም መባባል፣ ቀስ ብሎ መምከር ይጠበቅባችኋል። የተኮራረፋችሁት ሐራም የሆነውን ዘፈን ስለሰሙ ተመክረው እምቢ ስላሉ ከሆነ ማኩረፉ ከጠቀማቸው ምንም ችግር የለውም። ስራ ወደ ሰማይ አይወጣም የሚባለው ያለ አግባብ ከተኮራረፉ ነው። ሌላኛው ጥያቄ አያቴ ታማ ያስጮሃታል፣ ያስለፈልፋታል። በቁርአን ሕክምና ተከታትለን ለ7 ቀናት ያክል ተቀራባት፣ ምንም ለውጥ የለውም። በሕክምናም ሞክረን ለውጥ የለም። ጸበል ብንወስዳት ጸበል በሸሪዓ እንዴት ይታያል የሚል ጥያቄ ነው። ሙስሊም የሆነ ሰው በአላህ ተባረከ ወተዓላ ብቻ ሊያመን ፈተና የደረሰበት እንደሆነም ሊሰብር በዲኑ የተፈቀዱ ሰበቦችን ሊያደርስ ይገባዋል። ምንም እንኳ ፈተና ቢበዛ ከአላህ ውጪ ወዳሉ ነገሮች ልባችን ሊዞር አይገባም። ጸበል ከክርስትና እምነት ጋር የተያያዘ ነገር ነው። ሙስሊም ጸበልን ሊጠቀም ሊታጠብና ሊጠጣ አይገባም። ቤት መጥቶለትም ይሁን ወደዛ ሄዶ ማለት ነው። እዛ ሄዶ ከሆነ ይበልጥ የከፋ ይሆናል። ቦታው ላይ የኩፍር መገለጫዎች ስላሉ ማለት ነው። ከሆነም ሶብር አድርጎ በግልም አላህን በሚፈሩ ሩቃ በሚያደርጉ ሰዎችም የቁርአኑን ፈውስ መከታተል የጧትና ማታ ዚክሮችን ማለት አላህ በላውን እንዲያነሳው ዱዓ ማብዛት
ዱዓ መቅቡል የሚሆንባቸው ወቅቶች ላይ ታማሚም ይሁን ወዳጆቹ ዘመዶቹ አዘውትረው አላህን መለመን፣ አቅም ካለ አላህ በላውን እንዲያነሳ ሰደቃ ማብዛት፣ ሷሊህ በሆኑ ሰዎች በገይብ ዱዓ እንዲያደርጉ መረባረብ ነው። አማ ጸበልን መጠቀም የተከለከለና ከሙስሊም የማይጠበቅ ተግባር ነው። ሌላኛው ጥያቄ እኔ ሙስሊም ነኝ፣ አንድ ክርስቲያን የሆነ ልጅ ጋር ተዋውቀን በጓደኝነት ስንኖር እርግዝና ተፈጠረ። ጽንሱ 3 ወር ሲሆነው ልጁን እስልምናን ተቀበልና ንካህ እናድርግ ብዬ ስጠይቀው ልጁ ተስማምቶ ወላጆቼን ሳልነግራቸው በሸሪዓ ፍርድ ቤት ቤተሰቦቼ የሉም ብያቸው ኒካህ አሰረን። ይህ ኒካህ እንዴት ይታያል? ሕፃኗም ተወልዳ አሁን የሱ ቤተሰቦች ጋር ነው ያለችው። የሱ ቤተሰቦች ክርስቲያን ናቸው። ባለቤቴም እንደማይሰግድና ቤተክርስቲያን እንደሚሄድ ነው የምሰማው። ምን ትመክሩኛላችሁ? ምንስ ነው ማድረግ ያለብኝ? የሚል ጥያቄ ነው። ከኒካህ ጋር ግንኙነት ያላቸው ጥያቄዎችን በዚህ መልኩ መመለስ ይከብዳል። አቅራቢያችን ያሉ እውቀት ያላቸው ሰዎችን ቀርቦ ማማከር፣ ካልተቻለም በቀጥታ ዕልም ያለው ሰው ጋር ደውሎ ሁኔታውን ዘርዝሮ ምላሽ ማግኘት ነው የሚጠበቅብን። ሆኖም በጥቅሉ ሙስሊም ሴት ካፍር ለሆነ ወንድ ራሷን አሳልፋ ልትሰጥ አይገባትም። ላሁነ ሒሉን ለሁም ወላሁም የሒሉነ ለሁን ብሎ አላህ ተባረከ ወተዓላ ሙስሊም ሴቶች ለካፍር ወንድ አይፈቀዱም፣ ሐላል አይደሉም። ካፍር ወንዶችም ለሙስሊም ሴት አይፈቀዱም፣ ሐላል አይደሉም ብሏል። ወላ ዐብዱን ሙእሚኑን ኸይሩን ሚን ሙሽሪኪን ወለው አዕጀበኩም ብሏል። ሙእሚን የሆነ ባሪያ ወንድ ይሻላል ካፍሩ ቢያጅባችሁና ቢደንቃችሁም ብትወዱትም ብሏል አላህ ተባረከ ወተዓላ። ሙስሊም ሴት ካፍርን ልታፈቅር አይገባትም። ከሱ ጋር ጋብቻ መሰረትኩኝ ብላ እንኳ ብትኖር የዝሙት ሐያት ነው። ለኒካሑ ብቻ ብለው የሚሰልሙት እስልምናም ብዙ ጊዜ አያምርም። እዚሁ ጥያቄው ላይ እንዳየነው ከጊዜ በኋላ ወደ ነበሩበት ይመለሳሉ። ፍዕለን ሴትን ልጅ ከወደደ ቀድሞ ይስለም፣ ሶላት ይስገድ፣ መስጂድ ላይ ከሙስሊሞች ጋር ይገናኝ፣ ቁርአን ይቅራ፣ ሸሪዓውን ይወቅ፣ የእስልምና ኑሩ ምልክቱ ላዩ ላይ ይታይበት። ከዛ በኋላ እንደ ሙስሊም ወንድ ታግባው እንጂ እሰልማለሁ በሚል ብቻ ወይም አሰልማለሁ በሚል ብቻ ሙስሊም ሴት ከካፍር ወንድ ጋር ልትጋባ በጭራሽ አይገባትም። ጋብቻ ኃላፊነቱ ከባድ ነው። ሴት ልጅ ወላጆቿ ቤተሰቦቿ እያሉም ሸሪዓ ፍርድ ቤት ሄዳ ኒካህ ማሰራት አትችልም። የቤተሰቦቿንም ክብር መንካት ነው፣ ሸሪዓውንም መጣስ ነው። ቤተሰቦቿ ያለ በቂ ምክንያት አላስርም ካሉ ነው ሸሪዓ ፍርድ ቤት የሚካሄደው። ቃዲዎችም ጭምር ጥንቃቄ ሊያደርጉ አላህን ሊፈሩ ሁኔታዎችን ሊያጣሩ ይገባቸዋል። አባት ወንድም እያለ አጎት እያለ ዘመዶች የሉኝም ሞተዋል ኢላ ገይሪ ዛሊክ ተብሎ ተዋሽቶ ቃዲው ስላሰረ ብቻ ሐላል አይሆንም። ሆኖም ያለፈውን አላህ ተባረከ ወተዓላ ይቅር እንዲል እስትግፋር ማድረግ የቀጣዩን ህይወት ለማስተካከል መሞከር ነው። ማዳም እነሆ ወንዱ ሶላት አይሰግድም ቤተክርስቲያን ይሄዳል እስከተባለ ድረስ ከፍሯል። ከካፍር ወንድ ጋር ሙስሊም ሴት ኒካህ የላትም። በመልኩ ነው የሚስተካከለው። ይሄ ግል ጉዳይ ነው፣ በግል ማማከር ነው። ሕፃኗን በተመለከተ ከካፍሮች እንድትኖር ማድረጉ ተገቢ አይደለም። ሕፃናት በእምነት የሚከተሉት ከወላጆቻቸው እምነቱ የበላይ የሆነውን ነው። እናት ሙስሊም ከሆነች የነሱ ዲን የሚሆነው የእናትየው ዲን ነው። አልኢስላሙ ያዕሉ ወላ ዩዕላ ዐለይሂ ተብሏል። እስላም የበላይ ነው፣ ማንም ከሱ የበላይ አይሆንም። በመሆኑም ልጅቷን ከኩፍር የማዳን ግዴታ አለብሽና ከዛ ቤት ወጣ ወላጆች ጋር እንድትሄድ፣ እዛ ካልተቻለም ሌላ ሙስሊም የሆነ ዘመድ ጋር እንድትኖር ማድረግ ይገድላል። ጥሩና መጥፎን እስላምና ኩፍርን ለይተው አውቀው ለራሳቸው መከላከል እስኪችሉ ድረስ ማለት ነው። ሌላኛው ጥያቄ አባቴና እናቴ የማልወደውን ልጅ አግቢ፣ እሱን ካላገባሽ አናውቅሽም፣ ልጃችን አይደለሽም አሉ። ልጁን ለማግባት ልጁን አልወደውም፣ እኔ የእነሱን ትዕዛዝ ለማክበር አግብቼ እፈታለሁ በሚል ሐሳብ አለኝ። ይሄን ማሰቤ ሐራም ይሆንብኛል ወይ የሚል ጥያቄ ነው። ከጊዜ በኋላ ፈታለሁ ብሎ ጊዜ ገድቦ ኒካህ ማሰር አይቻልም፣ የተከለከለ። አገባዋለሁኝ ጥሩ ከሆነ ቀጥላለሁ፣ ጥሩ ካልሆነ ፈታለሁ በሚል መግባቱ የግድ ከሆነ ችግር የለውም እንላለን። አማ አግብቼው ከዚህ ጊዜ በኋላ ፈታዋለሁ ብሎ ከመወሰን ጋር ጋብቻ ውስጥ አይገባም። ዲናችን ላይ ጋብቻ ውዴታ ላይ የተመሰረተ ነው። ወላጆች ልጆቻቸውን ማስገደድ አይችሉም። አላቅሽም ስላሏት ብቻ ዝምድናው አይቋረጥም፣ ልጃቸው መሆኑ አይቀርም። ስለዚህ ወላጆችን ይሄ በዲን ማይገባ ከአቅልም አንፃር ከናንተ ማይጠበቅን ነገር ነው የምታስገድዱን። ማልወደውን ሰው አግብቼ በምን መልኩ ነው ህይወት መመራው? ሌላ አላህ ለኔ የከተበው ጥሩ ሰው ከመጣ አገባለሁ፣ ይሄን እንዲህ አይነትን ሰው ማግባት አልፈልግም ብሎ ምክንያታዊ ሆኖ
ሐሳብን መግለጽ ነው። አይ ካሉ ጥፋተኞች እነሱ ናቸው። የእነሱን ጥፋት ለማስተካከል በዲኑ ማይፈቀድን አንቺንም የሚጎዳን ነገር ለማድረግ መነሳሳትና ከጊዜ በኋላ እፈታዋለሁ ብሎ ኒካህ ውስጥ መግባት ትክክለኛ ያልሆነ እርምጃ ነው። አልፈታም ብሎ ማንከራተትም ይችላል። እሱ ኒካህ ውስጥ ከገባሽ በኋላ መግባቱ ቀላል እንደሆነ ሁሉ መውጣቱ ቀላል አይደለምና፣ ስለዚህ መሆን ያለበት የማይወዱትን ሰው አለማግባት። ሌላኛው ጥያቄ ተራርቀው የቆዩ ባልና ሚስት ቢፋቱ ዒዳ መቁጠር አለባት ወይ? ዒዳ መቁጠር የምትችለውስ ከተፈታችበት ቀን ጀምሮ ነው ወይስ ሐይድ ከሆነችበት ሰዓት ጀምሮ ነው? ቢያብራሩልኝ። ዒዳ መቁጠር ዓላማው ብዙ ነው። ራሱን የቻለ ሒክማና ምስጢር አለ። የተወሰነውን የምናውቀው ሌላውን ደግሞ አላህ ብቻ የሚያውቀው ማለት። ለወራት ለዓመታት ተራርቀው የቆዩ እንኳ ቢሆኑ ኒካሑ ከወረደ ዒዳ መቁጠር የግድ ነው። ዒዳውም የሚሆነው በፍቺ ከሆነ 3 ጊዜ ወር አበባ መጥቶ እስኪሄድ ነው። ሐይድ ላይ ሆና ከሆነ የፈታት ስትፈታ የነበረው ሐይድ አይቆጠርም። ከሐይዷ ጠርታ ገላዋ እንደታጠበች ነው አንድ ብላ የምትቆጥር። የተፈታችው ሐይድ ላይ ሳትሆን ጠርታ ከሆነ ከተፈታችበት ጊዜ ጀምሮ 3 የወር አበባ ደሟ መጥቶ እስኪሄድ ትጠብቃለች። 3 ጊዜ ወር አበባ ደሟ መጥቶ ሄዶ የመጨረሻውን ጠርታ ስትታጠብ ዒዳው አልቋል እንላለን። ሐይድ ላይ ሆኖ መፍታት ይቻላል አይቻልም ኺላፍ አለበት። ራጂሑ መፍታቱ የተከለከለ ወንጀል ነው። ሆኖም ሐይድ ላይ ቢፈታ ፍቺው ይጸድቃል። ዒዳው ግን የሚጀምረው ከሐይዷ ስትጠራ ነው። ሐይድ ላይ ሆኖ መፍታቱ ወንጀል ከመሆኑ አንፃር በሐይድ ላይ የፈታ ሰው መልሶ ስትጠራ ግብረ ሥጋ ግንኙነት ከማድረግ በፊት መፍታቱ በላጭና ተገቢ ነው። ሌላኛው ጥያቄ የባልን አባት መጨበጥ ይቻላልን? በእድሜ የገፉ አዛውንቶችንስ በሀገራችን ክብር የመስጠት ነገር አለና ግንባራቸውን በመሳም መዘየር እንዴት ይታያል? የሚል የባልን አባቱን አያቱን እንደዚሁ ከሌላ ሚስት የወለዳቸው ወንድ ልጆችን መጨበጥና ከነሱ ጋር ተነጥሎ መቀመጥ ችግር የለም፣ እንደ ግል ፊትና ያመጣል ተብሎ የሚሰጋ እስካልሆነ ድረስ ማለት ነው። በመሆኑም የባልን አባት መጨበጥ ይቻላል። አማ በእድሜ የገፉ አዛውንቶችን ግንባራቸውን መሳም መጨበጥ የተከለከለ ነው። ወጣት ከሆነ እድሜው የገፋ ከሆነ አልተባለም በዲኑ። አጅነቢ ወንድ አጅነቢ ሴትን ሊነካ ሊጨብጥ አይገባም። አጅነቢ ሴትም አጅነቢ ወንድን ልትነካ ልትጨብጥ አይገባትም። በህይወት እስካለ ድረስ ማንም አልፈተንም ሊል አይገባም። በመሆኑም አዛውንቶች ስለሆኑ መጨበጥ ይቻላል፣ ግንባር መሳም ይቻላል፣ ተጨራሽ አይባልም። አንዳንዶች ደግሞ ከጨርቅ ጋር ከሆነ ችግር የለውም ብለው ክንዳቸውን የሚሸጡበት ሁኔታ አለ። ይሄም የተሳሳተ ነው። በባዶ እጅም ይሁን በጨርቅ ሸፍኖ አጅነቢን መንካት አይቻልም። የመጨረሻው ጥያቄ ንካህ ያሰሩልኝ ቤተሰቦቼ ናቸው። እኔ የልጁን ሁኔታ አላውቀውም ነበር። ልጁ ጋር ስናወራ መውሊድን እንደሚያከብር መንዙማ እንደሚሰማ ነገረኝ። ይሄን ቢድዓ ካልተውክ ካንተ ጋር ባልና ሚስት መሆን አልፈልግም አልኩት። እሱም ከዚህ አቋሜ አልመለስም፣ አንቺ እኔ ባለሁበት አቋም ካልተከተልሽ ራስሽ ታውቂያለሽ፣ እስከዚህ ቀን ድረስ ጊዜ እሰጥሻለሁ አለኝ። እኔ ከቢድዓ ሰው ጋር መኖር አልፈልግም፣ ምን ትመክሩኛላችሁ? የሚል ጥያቄ። በዚህ ዙሪያ ከዚህ በፊት የተለቀቀው ፈትዋ ላይ ሰፋ ባለመልኩ መልስ ተሰጥቷል። መመሪያዋ ቁርአንና ሐዲስ ሱና የሆነ ሴት ሱናን ማይከተልን ዲን ላይ አዳዲስ ነገርን የሚለጥፍን ዲን ላይ አዳዲስ ነገር መለጠፍ ይቻላል የሚልን ሰው ማግባት አይገባትም። ትዳራቸው ላይም ሰላም እንዳያገኙ ሰበብ ይሆናል። አንድ ነገር እሱ ይቻላል ይላል፣ እሱ አይቻልም ትላለች። በየጊዜው በዚህ የመጣ ጸብ ይነሳል። በመሆኑም እንደሷ ሱናን የሚያውቅ ሱናን የሚከተልን ሰው ልታገባ ይገባታል። ይህ ጥያቄ መነሳት የነበረበት መጀመሪያ ነው። ኒካህ ውስጥ ከመግባታችን በፊት ነው ልንጠይቅ የሚገባ። ቤተሰቦቻችን ዲንን የማያውቁ ከሆነ ለትዳር የመጣውን ሰው ምንነት ሴቷ ራሷ ልታጠያይቅና ልታጣራ ይገባታል። በቁርአን በሐዲስ በደጋ ቀደምቶች አቋም ማይብቃቃ ሰው ከቁርአንና ሐዲስ አልወጣም፣ ሱሐባ ታቢዒ ያላደረገን ነገር አላደርግም ከምትል ሴት ጋር ተግባብቶ ሊኖር አይችልም። የትዳር ዋናው መሰረቱ መግባባት ነው፣ መረዳዳት ነው። በመሆኑም ከሱ ጋር በማስረጃ ለመተማመን ጥረት ማድረግ፣ ረጋ ብሎ በማስረጃ መደራደርና መተማመን የሚቻልበት ሁኔታ ካለ ወደ ቁርአን ወደ ሐዲስ መመለስና አላህ ባዘዘን መሰረት ፈሩዱሁ ኢለላሂ ወረሱሊሂ የተጣላችሁበትን ነገር ወደ አላህ ወደ መልእክተኛው ወይም ወደ ቁርአንና ወደ ሐዲስ መልሱት ተብሏልና ወደዛ መልሶ
መወያየት መደራደር ማመን ማሳመን አይ ሚል ከሆነ በቁርአንና በሐዲስ ከማያምን ከማይብቃቃ ሰው ጋር በትዳር መኖሩ ከባድ ነውና ለአኺራዬ ለዲኔ ይሻለኛል ያሉትን መወሰን ነው። አላህ ተባረከ ወተዓላ ለሁላችንም ኸይሩን ይምረጥልን። ወላሁ ተዓላ አዕለም። ሰላም አለይኩም ወራህመቱላሂ ወበረካቱ።